በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥቅምት 20 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 20 በዚህች ቀን ክቡርና ገናና የሆነ አባ ዮሐንስ ሐፂር አረፈ። የዚህ ቅዱስ ወላጆቹ ከላይኛው ግብፅ ናቸው። እነርሱ እግዚአብሔርን የሚፈሩ ናቸው፣ ግን ከእርሱ በቀር ልጅ የላቸውም። የዚህ ዓለም ብልጽግና ቢሆን የላቸውም፣ ነገር ግን በበጎ ስራ ባለጸጎች ናቸው። ይህንም ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው 18 ዓመት ሲሆን የእግዚአብሔር ቸርነት አነሳስቶ የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸው የምንኩስና ልብስ ነው። ከዚህም በደረሰ ጊዜ አባ ባይሞን የሚባለውን አንዱን አረጋዊ አባት ተገናኘው። ዮሐንስም ሰገደለትና ወደ እርሱ እንዲቀርበው ለመነው። ሽማግሌው አባትም ልጄ ሆይ ያንተ በዚህ መኖር ልክ አይደለም። በዚች ገዳም የሚኖሩ በእጃቸው ይሰራሉ፣ በቀንና በሌሊት ይጸማሉ፣ ይጸልያሉ። በሚተኙም ጊዜ ያለ ምንጣፍም በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህን ሁሉ ችግር አትችለውም። ነገር ግን ወደ ዓለም ተመልሰ እንደ ሰው ሁሉ በጎ አኗኗርን ትኖር ዘንድ ይቻልሃል። የዚች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ እኔ በጥላ ስር ልኖር መጥቻለሁና ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህንም አባ ባይሞን እግዚአብሔር ሳይጠይቅ ምንም ስራ አይሰራምና በዚያን ጊዜ ስራውን ይገልጥለት ዘንድ ስለ ዮሐንስ ሐፂር እግዚአብሔር ለመነው። የእግዚአብሔር መልአክም ተገለጸለትና እርሱ የተመረጠ መሳሪያ ይሆናልና ተቀበለው ብሎሃል አለው። ከዚህም በኋላ ዮሐንስ ሐፂር ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብስንም አምጥተው በላያቸው 3 መዓልትን 3 ሌሊትን ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገለጸ፣ በመስቀል ምልክት በልባቸው ላይ አማተበ። ሽማግሌውንም እነዚህ ልብሶቹ ለአባ ዮሐንስ አለበሰው። ከዚያችን ቀን ጀምሮ አባ ዮሐንስ ተጋድሎውና አገልግሎቱ ጀመረ። አባ ባይሞንም ሊፈትነው ወደደ። በአንዲት ቀን ደብድቦ ከአንተ ጋራ መኖር አልሻም ብሎ ከበዓቱ አስወጥቶ አባረረው። የከበረ አባ ዮሐንስን ከሜዳ መካከል በውጭ ቆመ። በየቀኑ በጠዋት እየወጣ ከዚያች ላይ አልሻም እያለ ይመተዋል። እርሱ ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛው ቀን ወደ ቤተ ክርስቲያን ሊሄድ ሽማግሌው አባ ባይሞን ወጣ። አባ ዮሐንስም 7 መላእክት ከበው አክሊላትን ሲያቀዳጁ አያቸው። ከዚያችን ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያኑ አስገባው። ከዚያም በኋላ በአንዲት ቀን አባ ባይሞን የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህ እንጨት ተከለው እስከሚበቅልና እስከሚያፈራ ድረስ ውሃን አጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆኑ ተቀብሎ ወስዶ ተከለው። በየቀኑም 2 ጊዜ ያጠጣዋል። ውሃውም 12 ምዕራፍ ያህል የራቀ ነው። ከ3 ዓመት በኋላ ያ እንጨት አቆጥቁጦ በቀለ። ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬ አፈራ። አባ ባይሞን ከፍሬው ለቅዱሳን አረጋውያን ወሰደላቸውና የታዛዡና የትሑቱን ፍሬ እንሆ ብሉ አላቸው። እነርሱም ይህ ድንቅ ተአምር አይተው አደነቁ። ለመምህራቻቸውንም ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርንም አመሰግኑት። አባ ባይሞንም 12 ዓመት ያህል በጽኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስም ያገለግለው ነበር። አባ ዮሐንስ እንደፈተነው የተመረጠ መስዋዕት ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚመጡበትን ጊዜ አባ ባይሞን ቅዱሳን አረጋዊ መነኮሳት ሰበሰባቸውና አባ ዮሐንስም እጁን ይዞ እርሱ ሰው ያይደለ መልአክ ነውና ተቀበላቸው፣ ጠብቁት ብሎ ሰጣቸው። እርሱም ደግሞ እንዲህ አለው፣ ከዕረፍቴ በኋላ ያ እንጨት ወደ ተከልክበት ቦታ በዚያ ኖር። እግዚአብሔርም ለአንተ ያዘጋጀልን ነውና ብዙዎች በአንተ እጅ ይድናሉ። መታሰቢያህንም በዚያ ጸንቶ ይኖራል። ዜናህንም በዓለም ሁሉ ይወጣል። ይህም ተናግሮ አረፈ። አክብረውም ቀበሩት። ከዚያም በኋላ ቅዱስ አባ ዮሐንስ አረጋዊ አባቱ አባ ባይሞን እንደነገረው ወደዚያ ቦታ ሄዶ ኖረ። ዜናውንም በዓለም ሁሉ እጅግ እስከ ተሰማ ድረስ ታላቅ ተጋድሎ ተጋደለ። በራሱ ቤተ ክርስቲያንም አበምኔት ሆኖ ተሾመ። በሹመቱ ጊዜ ሊቀ ጳጳሳት አባ
ቴዎፍሎስን እጆቹን በራሱ ላይ ሲጭን አኪዮስ የሚል ቃል ከሰማይ ተሰማ። ይህም ይገባዋል ማለት ነው። የቁርባን ቅዳሴ በሚቀደስ ጊዜ ቅዱስ ቁርባንን በመቀበል የማይገባቸውን ይለያቸዋል። ዛሬስ ይሄዳችሁ ንስሐ ግቡ፣ ከዚያም በኋላ ተመልሳችሁ ሥጋውን ደሙን ተቀበሉ ይላቸዋል። ይህ አባ ዮሐንስም ሊቀ ጳጳሳት አባ ቴዎፍሎስን የቅዱሳን የሰለስቱን ደቂቀ ሥጋቸውን እንዲያመጡላት ወደ ባቢሎን ልኳታል። ይህንም በግንቦት ወር በ10ኛው ቀን ተጽፏል። በአንዲት ዕለት አንድ መነኮስ ሊጎበኘው ወደ በዓቱ ቢመጣ በአባ ዮሐንስ ተኝቶ አገኘው። የእግዚአብሔር መልአክ በላዩ ይጋፋ፣ ክንፎቹን ያርገበግብ ነበር። አንዱንም ሌላውን ተወኝ፣ ክንፌን በላይ ላኑር ይለዋል። ይህንም አይቶ እግዚአብሔር አመሰግነው። ከዚህም በኋላ የመነኮሳቱን መንደር ሊበረብረው የበረበረ አረማውያን ወደ አስቄጥስ ገዳም በመጡ ጊዜ አባ ዮሐንስም ወደ አባ አንጦስ ገዳም ወደ ቆልዝም ሄዶ በዚያም በአባ አንጦስ ገዳም በጎኑ ባለ በዓት ተቀመጠ። እስከሚያፈርስባትም ቀን ድረስ የሚያገለግለው አንድ የታመነ ሰውን እግዚአብሔር አመጣለት። ከዚህም በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃን አባ አንጦንስ፣ አባ መቃርስ፣ አባ ጳጉሜንስ ከእርሳቸው ጋራ መንፈሳዊ አባቱ አባ ባይሞን አረጋውያትና ከዚህ ከኃላፊው ዓለም መለየትና ይነግሩት ዘንድ ወደ እርሱ ላካቸው። እነርሱም እንዲህ ብለው አረጋጉት። ደስ ይበልህ፣ እግዚአብሔር የማያልቅ ተድላ ደስታ አዘጋጅቷልና ክብር ይገባውና ጌታችንም እንዳዘዘው በእሁድ ቀን ሁለተኛ ወደ አንተ መጥተን ወደ ዘላለማዊ ሕይወት እንወስድሃለን። ባረከውትም ከእርሱ ዘንድ ተመለሱ። በአርብ ቀንም አገልጋዩን ወደ አንድ ቦታ ላኩ። ከዚህም በኋላ ጥቂት ታመመ። በእሁድም ቀን ሌሊት ዶሮ ሲጮህ እሊህ ቅዱሳን ከሁለቱ ቅዱሳን ማህበር ጋር መጡ። የመላእክትንም ሰራዊት ሁሉ ወደ እርሱ መጡ። ባያቸውም ጊዜ ደስ ብሎት በእግዚአብሔር እጅ ነፍሱን ሰጠ። መላእክትንም እያመሰገኑና እየዘመሩ በታላቅ ክብር ነፍሱን አሳረጉት። በዚያም ጊዜ ረድኡ መጣ። ነፍሱንም ከበው እያመሰግኑ ሲያሳርጓት የጻድቃን የመላእክት ማህበር አይቶ እያደነቀ 1 ሰዓት ያህል ቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳን ስማቸው በመጠራት በጠዋቱ እያመለከተ ይህ አባ እገሌ ነው ብሎ አስረዳው። ረድኦም መልአኩን እንዲህ ብሎ ጠየቀው፣ ይህ በፊታችሁ ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልአኩም የመነኮሳት ሁሉ አባት አባ አንጦስ ነው ብሎ መለሰለት። ወደ በዓቱም ያ ረድእ ባገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስ አገኘውና ታላቅ ለቅሶን በላይ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱሳን አባ ዮሐንስ ሐጽር እንዳረፈ ነገራቸው። እሊህም መነኮሳት አክብሮ ገንዘው ሥጋውን ተሸክመው ወስደው በቦታቸው አኖሩት። የደረቀ እንጨት ተክለው ባበቀለባት ላይ በሰራት የራሱ በሆነች ቤተ ክርስቲያን ውስጥ ልጆቹ ከዚያም አፍልሰው ወስደው እስከ አኖሩት ድረስ በዚያ አኖሩ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የስሙ ትርጓሜ ጠባቂና አዳኝ የሆነ የታላቁ ነቢይ የኤልሳዕ የዕረፍት መታሰቢያ ነው። እርሱ አሜሁላ ከሚባል ሀገር ከሳይኮር ነገድ ነው። ብዙ ትንቢትም ተናግረዋል፣ ብዙ ታምራትም አድርገዋል። የኢያሪኮም ሰዎች ኤልሳዕን ጌታችን እንደምታዩት የዚህች ሀገር ኑሮዋ ያማረ የተወደደ ነው፣ የሀገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክራሉና አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃ ምንጭ ሄዶ ያንን ጨው በውስጡ ጨመረውና እግዚአብሔር እንዲህ አለ፣ እርሱ ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህ ውሃ ለወጥኩት አላቸው። ከዚያችም ቀን በኋላ ኤልሳዕ እንደተናገረ እስካሁን ድረስ ያ ውሃ ተለወጠ። የዚህም የነቢይ ኤልሳዕ ተአምራቱ ብዙ ነው። የሶርያ ሰው ንስማዕን
ከለምጹ ያዳነው እርሱ ነው። ሁለቱም ሙታን አንዱ በሕይወት ሳለ ሌላውን ከሞተ በኋላ አስነስተዋል። የትንቢትም ወራት ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በነቢይ ኤልሳዕ ጸሎት ይማረን፣ በረከትን ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 20 ቀን የሚከበረው ዓመታዊ የቅዱሳን በዓላት። ጥቅምት 20 ቀን የሚከበረው ዓመታዊ የቅዱሳን በዓላት ቅዱስ አባ ዮሐንስ ሐጺር፣ ቅዱስ ኤልሳዕ ነቢይ፣ አባ ጳይሞን። ወርሃዊ የቅዱሳን በዓላት ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አፄ ካሌብ ጻድቅ ንጉሥ ኢትዮጵያዊ፣ አባ አምኖስ ዘሀገረ ቶና፣ ቅዱስ ሳርድሽ የዋሃይት፣ ቅዱስ ወክብር ማር ቴዎድሮስ ሰማዕት። የሁሉ ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ወአላድነ እምኩሉ ኩስ መዛኬ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ኄናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ሰላም ለኪ በረከት አንቲ እምአንስት ወብሩክ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአል ወጸልይ መረሰንታነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።